ወጥቶ ከመቅረት በስደት ከመንከራተት ፈጣሪ ይጠብቃችሁ። እውነቴን ነው። እችን እህታችንን ሳይ ሞት ሞት እናፍቃለሁ። ሞት በምን ዓለም መሞት እኮ አንድ ነገር ነው። ምክንያቱም አንድ እህታችን ስደት ሄጄ ቤተሰቤን ለውጣለሁ እኔም እለወጣለሁ ብላ አቅዳ ተነስታ ስራው ጋር እንኳን ሳትገባ ገና ሶስት ወሩ ራሱ ከተገኘች ነው አሁን ወደ ስደት ከሄደች ማለት ነው። ቤተሰብ ስራ ነች ብለው ይጠብቃሉ። እሷ ግን እዛው ኤርፖርት ውስጥ ወድቃ በማታውቀው ሁኔታ እንግዲህ እግሯ ተቆርጦ አንድ እጇ ደንዝዞ ነው የተገኘችው። ግን እኛ ብዙ ነው የምናቅደው። ፈጣሪ ከዚህ ሰውራችሁ። እውነቴን ነው የምላችሁ ውድ ቤተሰቦቼ። በጣም ነው ያዘንኩትኝ። በጣም ነው የተሰማኝ። አንዳንዴ ሞት ምን በእውነት ሞትን አንዳንዴ ሲመረን ምን እንደው ህይወታቸው የሚያጠፉ ልጆች እንዲህ ለካ ይሻላል ትላላችሁ። ምክንያቱም ቤተሰብ ሙሉ አካል አድርጎ ሙሉ በሙሉ ጤንነት ልኳችሁ ሁለት እግራችሁንና አንድ እጃችሁን አታችሁ ስትመለሱ ቤተሰብ ምንድን ነው የሚለው? እናንተስ ምንድን ነው የሚሰማችሁ? እስቲ በጣም ነው የሚከብደው። ሁለት እግር ማጣት ምን አይነት በቃ ፈጣሪ ምን አይነት የቀን ጎዶሎ ነው የሚባለው? በምን አይነት ቀን የወጣችሁ በምን አይነት ቀን እንደወጣች ፈጣሪ ይወቀው። እና ሄዳም ስራም አልገባችም። ኤርፖርት ነው እንግዲህ ራሷን አታውቅም። ከኤርፖርት ነው ወደ ሆስፒታል የገባችው። ከ3 ወር በኋላ ነው እንግዲህ ከሆስፒታል ላይ የኛ ልጆች ያገኟት ማለት ነው። እና ምንድን ነው ከዚህ ፊት ያምሻሉ ስትባል ረሷም ከዚህ ፊት ብርድ ያመኛል፣ ግን እንደዚህ አይነት ራስን የሚስት ነገር አላውቅም ነው ያለችው። እና እንግዲህ ፈጣሪ አምላክ አሁንም በድጋሚ የምላችሁ ከሱ ይሰውራችሁ። ምክንያቱም እኛ በትንሹም በትልቁም እናማራለን፣ ህይወታችን እናጠፋለን። ግማሹ ክሮሌክስ ይጠጣል፣ ግማሹ ራሱን ከፎቅ ላይ ይጥላል። ግን ደግሞ ይሄም አለ። ምንድን ነው የሚውጣት? አሁን ምንድን ነው የምትሆነው? ገብቷችኋል? ሰው ኢቭን እንኳን ያወጣችሁን ወጪ እንኳን ሳትመልስ ስራው ምንድን ነው ብላ ስራውን እንኳን ሳታይችን የመሰለች ልጅ እንግዲህ እንደ ፎቶ ላይ እንዳያችኋል ሁለት እግሯን አታ አልጋ ቁራኛ ሆና መታየት ማለት በጣም ከባድ ነው። በጣም ማለት ነው። አንዳንዴ እኛ ብዙ እንመኛለን፣ ተንኮል እናስባለን፣ ግን ምን እንደሚፈጠር ምን እንደሚገጥመን አናቅምና ፈጣሪ አምላክ ከእንደዚህ ሁላችንም የሚጠብቀን። በተለይ ወደ ስደት የምንሄድ ልጆች ውስጣችንን ቼክ ማድረግ አለብን። በእርግጥ ያው እሷም እዛም ኢትዮጵያም ቼክ ይደረጋል፣ ብዙ ነገር አለ። ግን ምናልባት አይታወቅም። ደግሞ ለምን ሁለት እግር እንዲህ ሊቆረጥ ቻለ? ሰው ሊወድቅ ይችላል፣ አዝሮ ሊወድቅ ይችላል፣ ታሞ ሊወድቅ ይችላል። የሆነ ብዙ ነገር ይኖራል። ሐኪም ቤት እንገባለን። ግን ሁለት እግር የሚያስቆርጥ ነገር ምንድን ነው ብለን ስናስበው ለጥያቄ ነው የሚሆነው። እንዲህ ሁለት እግር አንድ እጇ ጭራስም አይሰራም፣ ጭራስም ማለት ነው። ግን ኤጀንሲዎች የሉም ወይ? እቺ ልጅ ሆስፒታል ገብታ ሁለት እግሯ ተቆርጦ አንድ እግሯ ደንዝዞ ስትገኝ ኃላፊነት ወስዶ ከኢትዮጵያ ወደ ስደት የወሰዳት ሰው ምንድን ነው? የት ነው ያለው? ምንድን ነው ሚስጥሩ? ምንድን ነው ብሎ ጥያቄ ውስጥ ያስገባናል። እና ቢያንስ ቆይታ ቢሆን ደክሟት ነው እንላለን። የሆነ ነገር ተፈጥሮ ነው ወይ ወድቃ ነው እንላለን። ግን ስራ እንኳን አልገባችም ገና ኤርፖርት ውስጥ ነው እንግዲህ ራሴን አላቅም ነው ያለችው፣ ከኤርፖርት ጀምሮ ማለት ነው። እና በጣም አጠያቂ ነገር ነው የሆነው። ብቻ ሁሉም ሼር ኮፒ እያደረገ እንድትሰማ ከተደረገ ያው ችግሩን በደም ምንጩ ይታወቃል ብዬ አስባለሁ። እንደ እግዚአብሔር ፍቃድ ውድ ቤተሰቦቼ በጣም ነው የሚያሳዝነው። በጣም በቃ ልብ ነው የሚሰብረው። በጣም ነው ልብ የሚሰብረው። እንዴት ሆና ነው የምትመለሰው? እንዴት ሆና ነው አሁን የቤተሰብን አይን የምታየው? እንዴት ሆና ነው ራሷን ማኔጅ የምታረገው? እና በጣም ነው የሚከብደው። ቢያንስ እግሯ እንኳን እንትን ቢል አርተፊሻል ይሰራልሽ። እጇ ደግሞ አንድ እጇ ነው የሚሰራው። በጣም የሚገርመው ነገር ማለት ነው ሰው እንዴት አገኛለሁ
ለፍቼ ጥሬ ትንሽ የሆነ ቤተሰቦች ይለውጣሉ ብሎ ጭራሽ ያለንን አካላትን ስንመለስ እውነት ያማል። በጣም ነው የሚያመው እና እግዚአብሔር ሁላችንም ከዚህ ሰውረን ፈጣሪ ይጠብቀን። ለሷም እንግዲህ ፈጣሪ የሆነ በቃ ምክንያት ያብጅላት ለማለት እወዳለሁ። ውድ ቤተሰቦቼ በጣም ነው የሚያሳዝነው። በተረፈ ሁላችንም እንግዲህ ያው እንጸልይ። ጸሎት ነው እውነት ሀገራችን ውስጥም ያለው ወደ ውጭም ስንሄድ ያለው በቃ ታሪካችን በቃ መከራችን በዛ፣ በጣም መከራችን በዛ እና እግዚአብሔር በቃ ይበለን፣ ይቅር ይበለን። እውነት ያጠፋነው ጥፋትም ካለ ፈጣሪ ይቅር ይበለን። እውነት በጣም ነው የሚያመው።